ዋናው ነገር የጀነራሎቹ አስቸኳይ ስብሰባ የተጠሩበት መሰረታዊ ምክንያት ነው። ይሄ ቀጥተኛ የሚገናኘው በአንድ በኩል ከትብብሩ ካውንስል ምስረታ ጋር የተያያዘ ነው። አብይ በመግለጫውም ላይ ያወጣው ይህንን ተንተርሶ ነው። ይሄ ትግራይ ላይ አጥቅተውናል አለ፣ በተንተን አድርጎ ነው የጠራው። ደቡብ ትግራይ አለ ከአማራ ጋር በሚያዋስኑበት ጋር ትንኮሳ ተደርጓል የሚል ነገር አነሳ። ይሄ አበርገሌ አካባቢ ያለውን ወታደራዊ እንቅስቃሴ ወዘተረፈ የሚገልጽ ይመስለኛል ለማለት የተሞከረው። ሌላው በአርሲ ያለውንም የነ ከሌ ነው ብሏል። አበርገሌ ያለው ሚማን ነው የሚለውንም መለየት አያስቸግረንም። እንዴት አድርጎ ከራያ ኦፍላ ከራያ ቆቦ ማነው ከራያ አላማጣ ተንደርድሮ መሳሪያውን ያለ አንድ ጥይት ተኩስ አስረክቦ ለቆ የወጣበት ምክንያት ለትግራይ ላለው ኃይል ምክንያቱ ምን እንደሆነ ይታወቃል። የሚቻል ከሆነ ለቀቅ አድርጎ መጥቶ በአማራና በትግራይ መካከል የከፋ ጦርነት እንዲለኮስ መከላከያ የሚባለው ኃይል ለቆ ወጥቶ እናንተ ግጠሙ ነበር ያለው። በአማራው በኩል አንገጥምም፣ መፍታት ባለብን መንገድ ችግሩን እንፈተዋለን፣ ይልቅ አንተ እኛን እያጋደልክ መኖር የምትፈልገው አንተን ካስወገድን በኋላ ተባብረን እኛ በተግባቦት መኖር የምንችልበትን ሁኔታ እንቀይሳለን። ስለዚህ ዋነኛው አጠፋፍተህን አንተ ከመሃል ሆነህ እያጋደልከን ለመኖር የምታደርገው ሙከራ መኖር የለበትም። መከላከያ የሚባል ጉልበት ይዘህ አገሪቷ ላይ አንተ እየቀለድክ ባለህበት እኛ እርስ በርስ ቢያንስ መታኮሳችንን እንተዋለን የሚል የተናበበ ሁኔታ መፈጠሩ የካድሬውን አሸርጦ እንዲያለቅስ አድርጎታል። መቀጠል ይችላል። የመከላከያ ጀነራሎች ወደ ስብሰባ እንዲጠሩ ምክንያት የሆነው ከምርጫ በኋላ ላለው ሁኔታ ነው። አንደኛ የትግራይ ሁኔታ ከዚህ ሁኔታ እንዴት ይቀጥላል የሚለው ከትግራይ በኩል በቀጥታ ጥቃት ማለት ጦርነት ይጀመራል የሚል ስጋት አለ። ግልጽ ለመናገር ይሄ ክረምት ማለፍ የለበትም የሚል ድምዳሜ ላይ ተደርሷል። ይሄ ክረምት ካለፈ የአብይ አህመድ አገዛዝ የበለጠ ጥርሱን አቅሙን አጠናክሮ ነው የሚወጣው። ምንም ግልጽ ነው። ይሄ ሳይታለም የተፈታ ነው። እውነትም ነው። ትክክለኛ ትንታኔ ነው። ስለዚህ ክረምቱ ከማለፉ በፊት የአብይን አገዛዝ አውላልቆ መጣል የሚቻለው በሁሉም አቅጣጫ ትግል የተጀመረ እንደሆነ አንድ የተጀመረው ህዝባዊ ንቅናቄ በሁሉም መልክ መቀጠል አለበት የሚል ነው። ሁለተኛ በሁሉም መስክ ትግል እያደረጉ መሬት ላይ ትግል እያደረጉ ያሉ አካላትም ይሄንን ጊዜ ማሳለፍ ለአብይ አህመድ ተጨማሪ የመገደያ አገሪቷንም የማፍረሻ ጊዜ መስጠት ነው። ክረምቱ የጀነራሎቹ ጭንቅ ውስጥ የከተታቸውና ስብሰባ የተቀመጡበትን ምክንያት የትብብር ካውንስሉ መፈጠርና መሬት ላይ አክቹዋል መሬት ላይ እንቅስቃሴ ይጀምራል የሚል ከፍተኛ ስጋት አለ። በተለይ መጀመሪያ አካባቢ የመከላከያ ምንጮቻችን እንደገለጹልን ስጋት የነበረው የፈለገ ቢገናኙ ቢነጋገሩ ማን መሪ ይሁን ማን ምክትል ይሁን ማን የትኛውን ያስተባብር ማን የዲፕሎማሲውን ያስተባብር በሚለው ሊስማሙ አይችሉም የሚል መስማማት የሚችሉ አካላት አይደሉም የሚል ይሄ ነገር አንድ ምዕራፍ ተሻግረዋል። አጀንዳዎቹን ኢንተርቴን አድርገው ቁልፍ በሚባሉ ጉዳዮች ላይ ስምምነት ላይ ተደርሷል የሚባለውን መረጃ መሰረት አድርጎ የመከላከያ አስቸኳይ ስብሰባ ተጠርቷል። ምክንያቱም በሁሉም አቅጣጫ በሰፊ ግንባር ጥቃት ይሰነዘራል ከሚለው ስጋት የሚመነጭ ነው። ይሄ ደግሞ አሁን ኦርቶዶክሱን እነሱ የምርጫውን አጀንዳ ለማስፈጸም ብለው ያመጡት አጀንዳ በሌላ በኩል ደግሞ ባክፋየር አድርጎ ትንሽ ስለተለጠጠ በመጪው ክረምት በሁሉን አቀፍ ትግል በሁሉም አቅጣጫ ቢጀመር ይሄ አንጀቱ የቆሰለ ከ60 ሚሊዮን በላይ ኦርቶዶክሳዊ ንብ ይሆንብናል፣ በየአቅጣጫው ይነድፈናል የሚል ጭንቀትና ስጋትም ተፈጥሯል በአብይ አህመድ ላይ። ለዛ ነው ጀነራሎቹ በአስቸኳይ ተሰብስበው ሁኔታዎች እንዲገመግሙ ትእዛዝ የወረደው። በተለይ ከዚህ ከትብብር ካውንስል ጋር በተያያዘ እንቅስቃሴዎች በሱዳን በኩል ያለው እንቅስቃሴ ምን ይመስላል? ከኤርትራ አንጻር ምንድን ነው የሚፈጠረው? ቲፒኤልኤፍ አሁን ያለው አቅምና ዝግጅት ምንድን ነው? በአማራ ፋኖ በኩል ያለው እንቅስቃሴ አሁን አይተውታል ምን እንደተፈጠረ። የኦላ የሚባለው የኦሮሞ ነጻነት ግንባር እነ ጃልማሮ የሚመሩት ኃይል እያደረገ ያለው እንቅስቃሴ ምንድን ነው? ቤኒሻንጉል ላይ የጉሙዝ ታጣቂና የቤኒሻንጉል አማጺ ኃይሎች የሚለው ቡድን እያደረገ ያለው እንቅስቃሴ አለ። ኦጋዴን ነጻ አውጪ ሶማሌ ላይ የሚያደርገው እንቅስቃሴ ከጊዜ ወደ ጊዜ የበረታ መምጣት
እና በይፋም ወደ ትጥቅ ትግል ገብተናል ማለታቸው አፋር ጉጉሙ አሁን ባለው ሁኔታ በጣም ሰፊ ቁጥር ያለው የአፋር ተወላጅ በኤርትራ እንቅስቃሴ ያደረገው ካለው አመራር ጋር እየተገናኘ መሆን እነዚህን ደምራችሁ ስታያቸው በጣም ጭንቅና መርበትበት ውስጥ ገብተዋል። እነዚህ እየተተነተኑ ነው። አሁን ምንድን ነው ሊገጥመን የሚችለው? ይሄ ሁሉ ነገር አለ የሚባለው የአብይ መከላከያ በሙሉ አማራ ክልል ላይ ሰፍሮ ምን የፈየደው ነገር አለ? 3 ዓመት ሞላው። አንድ ነገር መፈየድ አልቻለም። እንደምታዩት ከመርበትበት ከመጨነቅ የመጣ ነው። ሰው የትብብር ካውንስሉ እየገፋ ከሄደ ምን ይመጣል የሚለው በጣም አስጨናቂ ነገር ፈጥሯል። በጣም አስጨናቂ ነገር። ክረምት ሲመጣ ክረምቱ ደግሞ ያው እነዚህ ድሮን ምናምን የሚል አይደለ የሚመካባቸው በክረምት አየር ኃይል ያው እያለ የለም ነው ነገርየው። ክረምትም ባይሆን አየር ኃይል ሄዶ የሚፈይደው ነገር የለም። በዚህ ሁሉ ግንባር በቀደም እኮ ኦልሞስት የ60 ቀጠናዎች ላይ ነው በአንድ ጊዜ ጥቃቶችና ውጊያዎች የተከፈቱት። ይህንን በትግራይ በኩል፣ በአፋር በኩል፣ በቤኒሻንጉል በኩል፣ በሁሉም ቀጠና አማራ ክልል፣ በሁሉም ቀጠና ኦሮሚያ ክልል ሲነሳ የትኛው ድሮን የት ጋር ሊሄድ ነው የድሮን ጨዋታል። ቁርስ በልተው ምሳ ሳይደግሙ እኮ አዲስ አበባ ጋር ደርሰናል እንደሚሏቸው ስለገባቸው እኮ ነው የለማ መርዳሳ ኦሮሚያን አልፎ አዲስ አበባ የሚገባ የለም የሚል የአዲስ አበባ ጠባቂ ሆኖ ቁጭ አለው እንጂ መቀሌ ሄዳለሁ ባህር ዳር ሄዳለሁ የሚለው እንደማያዋጣው ነገሩ ገብቶታል። ይሄ የትብብር ካውንስል የሚባለው ፎር ሪል መሰረታዊ በሆኑ በኢትዮጵያ አንድነት ላይ ተግባብቶ በኢትዮጵያ ውስጥ ስር ነቀል ለውጥ መምጣት አለበት የሚለው ላይ ተግባብቶ የህገ መንግስት ማሻሻያ፣ የፌዴራል ስርዓት ማሻሻያ እነዚህም የሚመስሉት በሙሉ ወጥ የሆነ ማሻሻያዎች አድርገን ዊዝን ዘኢትዮጵያ ማዕቀፍ ችግራችንን እንፈታለን፣ የአብይ አገዛዝ ግን ይበቃዋል፣ መበቃ ማክተም አለበት ብሎ እዚህ የመጨረሻ ድምዳሜ ላይ ከደረሱ የአብይ ስርዓት ለማክተም አጭር ጊዜ ብቻ ነው የሚበቃው። ውስጥ ያለውና የቆሰለው የታከተው ራሱ በቅቶታል። ኦርቶዶክሳዊው አብይ በተሸነፈ ማግስት አሁን ሳዊሮስ እውነት ለመናገር ቆቡን አውልቆ ጭፈራ ቤት ከመሄዱ ውጭ ምን ሚና አለው? ያውም ደግሞ ሞያሌ ነው የሚጨፍረው እንጂ አዲስ አበባ አይደለም። ቤተክርስቲያን ትገላገላለች። አሁን የፖለቲካ ጉልበት አግኝቶ አይደለም ቤተክርስቲያን ራስ ላይ ተቆናጠው የሚቀልዱብን። ይሄ መከላከያ የምትለው ደህንነት የምትለው ምናምን የምትለው አገሪቷን የሚያፈርሰው ቅርስ የሚያወድመው ምናምን ከየት የመጣ ጉልበቱ ነው? የአብይ አህመድ ስርዓት ሲያበቃ ሁሉም ያበቃል፣ ሁሉም ነፃ ይወጣል። በአፋርና በሶማሌ መካከል የሚጋደል ይቆማል። በቃ ችግሩ መፍትሄ ነው የሚያገኘው። በአማራና በትግራይ መካከል ችግሩን መፍታ በዘላቂነት የሚፈታ ነገር ነው ታሳቢ የሚደረገው። የፌዴራል አወቃቀር ህዝብ ይምከርበት እየተዋጋ ከሚኖር የፌዴራል አወቃቀር ላይ በሚኖር አሬንጅመንት ማስተካከያ፣ ስር ነቀል ለውጥ በመተከል ያለው፣ በፓዌ ያለው፣ በየት ያለው፣ በደራ ያለው፣ በአዲስ አበባ ያለው፣ የድሬዳዋ ጉዳይ ኤቭሪዌር ያሉ አገሪቷ ውስጥ ያሉ ሜስ ሁሉም ቦታ ያሉ ኮንቴስትድ ኤሪያዎች ኖት ኦንሊ ራያ፣ ጠለምት፣ ወልቃይት ብቻ አይደለም ኮንቴስትድ ኤሪያ ያለው በየቦታው እንደምታዩት መጋደል ላይ ያለው ይሄንን የሚለውጥ ስርዓታዊ ለውጥ አምጥቶ ኢትዮጵያ እፎ የምትልበት ቀጠናውም የሚረጋጋበት ሁኔታ የሚፈጠረው የኦህዴድ ሄጅሞኒ የተሸነፈ እንደሆነ ነው። በዚህ ሂደት ውስጥ በኩልነት የሚያምኑ ከሆነ መሰረታዊ የኦሮሞ ህዝብ ያለው ጥያቄ እና አብይ አህመድ በሚያራምዱት አይነት ነገ ሌላ እልቂት የሚፈጥር አካሄድና ነውረኛነት አገር የሚዘርፍ ቡድን ሳይሆን ለሁሉም ሰላም፣ ዘላቂ ሰላም የሚያመጣ አጀንዳ ከያዙ የነ ጃልማሮ ቡድን በዚህ ተማምኖ ይሄንን ይዞ ከሌሎች ኢትዮጵያውያን ጋር በኢትዮጵያ ማዕቀፍ ውስጥ የኢትዮጵያን ችግር እንፈታለን፣ አንድም ብልጫ ሳንወስድ በኩልነት መርህ ላይ እንመሰረታለን፣ ሁሉም የሚገባውንና በወርዱ በቁመቱ ልክ የሚሳተፍባት ኢትዮጵያ መሆን አለባት የሚል መተማመን ካለ ኢትዮጵያ በእንደዚህ አይነት መተማመን ውስጥ የተሻለ ሀገር ሆና መቀጠል የምትችልበት እድል አለ። ያላትን ጸጋ የምትጠቀምበት የመንግስት ስርዓትም በማናቸውም መልኩ በህዝብ በተመረጠ ብቻ እንዲሆን የሚያደርግ ስርዓት ይመጣል። ይሄን ለማድረግ ቢያንስ በገዥነት ያለ በተቃዋሚነት ያለ ኃይል ነው አይደል? አፋር ላይ ያለው የአወል አርባዓ ኃይል ከአብይ አህመድ ጋር ነው። ሶማሌ ላይ ያለው የሙስጠፌ ኃይል ከአብይ አህመድ ጋር ነው አይደለም? ቤኒሻንጉል ያለው የአሻድሊ ከአብይ አህመድ ጋር ነው። ሶማሌ ያለው ተቃዋሚ፣ አፋር ያለው ተቃዋሚ፣ ሌላ ያለው ተቃዋሚ ካልተሰባሰበ አንድ አካል ብቻውን የት ቦታ ሊገባ ይችላል? ሰው ማሰባሰብ ማዕከል ማድረግ
የኢትዮጵያን ችግር በዘላቂ የሚፈታ አቅጣጫ መያዝ የሚያስችል ሁኔታ መፍጠር በሚለው ላይ መረባረብ ያስፈልጋለሁና መልክ እየያዘ ትግሉ የሆነ ቅርጽ እየያዘ በሄደ ቁጥር እየጨነቃቸው እየተረበተበቱ እንደሆነ የሚያሳይ ሁኔታዎች አለ። በምንችለው መጠን የምንችለውን ነገር እያደረግን መቀጠል ይኖርብናል። ሌላ ከመሰናበቴ በፊት አንድ ሁለት አስተያየቶች መስጠት ፈልጋለሁኝ። አንደኛው በጣም መሰረታዊ ሆነው በጣም ከባድ ግፍ እየተፈጸመ ነው በሐረማያ ዩኒቨርሲቲ። ይሄ መረጃው እንዲኖር ነው። በሐረማያ ዩኒቨርሲቲ ሰራተኞች በቅርብ ጊዜ ወዲህ በጣም ከፍተኛ በደል እየደረሰባቸው ነው። የስራ የኃላፊነት ድልድልን በተመለከተ በቂ የትምህርትና የስራ ልምድ ያላቸው ግን በብሔረሰብ ማንነታቸው በድርጅት ውስጥ የሚገባቸውን ቦታ እንዳያገኙ ማድረግ ልክ በሌላው ሀገሪቱ አካባቢ እንደሚፈጸመው አይነት ግፍ ግን በሐረማያ ደግሞ በጣም የከፋ ሁኔታ እየተፈጠረ መሆኑን ነው የሚሰማው። እንደ ባለሙያ እንደ መምህር የሚገባቸውን ሰርተው መኖር የማይችሉበት ሁኔታ ተፈጥሯል። በጣም አንድ አነጋጋሪ ግፍ የዩኒቨርሲቲው መኪናና አንድ ሞተር ጠፍቷል። ያንን ሰርቀው ሽጠዋል የሚባሉ ሰዎች ለጊዜው ተጠርጣሪ ተብለው ታሰሩና ከላይ ተቀባብለው ስለሆነ እነሱ ተፈቱ። ያው የቃሙ ተወያይተው ተፈቱ ማለት ነው። ምንም ውስጥ የሌሉ ሰዎች ግን ወስደው የሸጡት ተፈተዋል እንዳይባል ሌላ ግን ከጉዳዩ ጋር ግንኙነት የሌለውን እስር ቤት አድርገው እያማቀቁ እንደሆነም ነው የሚነገረው። በተለይ በብሔረሰብ ማንነት መሰረት አድርገው ጫና ማድረግ በጣም በከፍተኛ ሁኔታ ችግሩን እያባባሰው ሄደዋል እና አንዳንዶቹ ባካችሁ ስቃይ መከራ ውስጥ ነን ያለነው፣ ስለ ሐረማያ ዩኒቨርሲቲ ዝም አትበሉ፣ እንደ ሚዲያ አንድ ነገር በሉልን የሚል ጭንቃቸውን መከራቸውን እያነሱ ነው የሚገኙት። አትሊስት ህዝቡ እንዲያውቀው በጣም የተወሳሰበ ችግር ያለበት ቢሆንም